ሰላም ክብሯትና ክብሯን የሴርዋና ቱብ ተመልካቾቻችን እንደምናረፈዳችሁ ከሴርዋና ቱብ እናንተ የሚደርሰውን የዕለቱን የአዲስ ነገር የዘገባ ጥንቅራችንን አጠናቅረን ይዘን ቀርበናል። ይህን የዘገባ ጥንቅር ደግሞ አጠናቅሬ ወደ እናንተ ማድረሰውን የዘላለም ታረቀኝ ነኝ። እናንተም ደግሞ እስከ ዘገባ ጥንቅር ፍጻሜያችን ድረስ አብራችሁን ቆይታ አድርጉ እያልኩ በስተመጀመሪያ አበይት ነጥቦችን ማስደምጣችሁ ይሆናል። ወደዛው አለፍኩኝ። በኬንያና ኢትዮጵያ አዋሳኝ አካባቢ በስራ ላይ የነበረ የሚሊሻ ኃላፊ ማንነታቸው ባልታወቀ ታጣቂዎች ተገድሏል ሲል ፖሊስ ገለጸ። አቃቤ ሕግ አቶ ታዬ ደንዳ ላይ አዳዲስ 3 ክሶችን አቀረበ። የኢትዮጵያና የሲንጋፖር አጋርነትን ያጠናክራል የተባለው የሲንጋፖር ጠቅላይ ሚኒስትር ላዊንስ ሚዋንጌ ይፋዊ የስራ ጉብኝት እየተካሄደ ነው። 41 ሰዎች በሸኔ ታጣቂዎች ተገድለዋል። በተለይ ሴቶች፣ ህጻናትና አዛውንቶች ናቸው የተገደሉት። ከ12 በላይ ንጹሃን ቆስለዋል ሲል ነዋሪዎች ለተከፈ ኢትዮጵያ ገልጸዋል። እነዚህን በዝርዝር የምንመለከታቸው ይሆናል። አብራችሁን ቆይታ አድርጉ። ወደ ትንታኔው ዘገባዎች አልፌያለሁ። ቅዳሜ ምሽት በኢትዮጵያና በኬንያ አዋሳኝ አካባቢ ሞያሌ ጋምቦና ኢትዮጵያ ሞያሌ መሻገሪያ ከፍተኛ ተኩስ እንደነበር የአካባቢ ነዋሪዎች ለተከፈ ኢትዮጵያ ተናገሩ። እንደሰማዎች እንዲጠቅሱት ያልፈለጉ የሞያሌ ኢትዮጵያ ነዋሪ እንደገለጹት ቅዳሜ ምሽት 12 ሰዓት ጀምሮ እስከ 2 ሰዓት ድረስ በሞያሌ ኢትዮጵያና ጋምቦ መሻገሪያ በኦሮሚያ ክልል በሚተዳደረው የሞያሌ ከተማ በኩል ቦሌ ተብሎ በሚጠራው አካባቢ ከፍተኛ ተኩስ እንደነበር ነው የገለጹት። ነዋሪዎችም ለቦታው በቅርብ ርቀት ላይ ስለነበርም በጣም ደንግጠን ነበር ይላሉ። አመልካቾችም የሞያሌ ነዋሪ ተኩስ ምልልስ እንደነበር ያስታውቁት ነበር ሲሉ ገልጸዋል። ተኩስ ጋብ ሲል የኢትዮጵያ በኩል አንድ ሰው መገደሉና አንድ ሰው ታግቶ መወሰዱን ሰማን ሲሉ አክለዋል። ተከፈ ኢትዮጵያ ያነጋገራቸው በኢትዮጵያ በኩል የኦሮሚያ ክልል መስተዳደር ስር በሚገኘው የሞያሌ ከተማ አስተዳደር የፖሊስ አዛዥ ኮማንደር ትግሬ ዋቃጀር በአካባቢ በተከፈተ ድንገተኛ ተኩስ በስራ ላይ የነበረ የሚሊሻ ኃላፊ መገደሉን ነው የገለጹትም። የጉዳዮችን ማንነት በተመለከተ ከተከፈ ኢትዮጵያ በኩል ለተነሳላቸው ጥያቄ ሲመልሱ ያልተጣራ ነው በማለት ነው የተናገሩትም። ከኬንያ አካላት ጋር የምንነጋገርበት ይሆናል። የታጣቂ ይሁን የመንግስት አካል ስናጣራ የምንገልጽ እንደሆነ ነው ያብራሩት። ከተገደለ ሚሊሻ አመራር በተጨማሪም አንድ ሰው ታግቶ ተወስዷል በሚል ከነዋሪዎች ለተነሳው ሀሳብ ኮማንደሩት ትግሬ የሁለት አዋሳኝ አካባቢ የጸጥታ አካላት በጋራ ስለምንዋያንንም ጉዳይ እናጣራለን በማለት አስታውቀው ከዛ ቅዳሜ ምሽት በኋላ የአካባቢ እንቅስቃሴ ወደ ቀድሞ መደበኛ እንቅስቃሴ ተመልሷል ያሉት ፖሊስ አዛዡ ከጉዳዩ ጋር በተያያዘ ተጨማሪ ማጣራቶች እንደሚደረጉ አብራርተው በማለፍ ላይ ነበሩ። በቀጣይም አቃቤ ሕግ አቶ ታዬ ደንዳ ላይ አዳዲስ 3 ክሶችን ማቅረቡ ተሰማ። በስራ የሚገኘው የቀድሞ የሰላም ሚኒስትር ዴኤታና የጨፌር ኦሮሚያ አባል አቶ ታዬ ደንዳ ላይ የአቃቤ ሕግ 3 አዳዲስ ክሶችን ማቅረቡ የህግ ጠበቃዎች አቶ አበራ ንጉሴ ለተከፈ ኢትዮጵያ ነው ያብራሩት። አቶ ታዬ ደንዳ ባለፈው ቀጠሯቸው ከዚህ ቀድሞ ከተከሰሱበት 3 ክሶች ውስጥ በሁለቱ በነጻ መባላቸው የሚታወስ ሲሆን በህግ ውስጥ መንገድ የጦር መሳሪያ ይዞ በመገኘት የሚል 3 ክስ ጥፋተኛ ናቸው ተብሎ የቅጣት አስተያየት በአቃቤ ሕግና በአቶ ታዬ እንዲቀርብ ለዛሬ ህዳር 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶ እንደነበር ይታወስ ነበር። ሆኖም ዛሬ አቃቤ ሕግ ሌሎች 3 ክሶችን ይዞ ቀርቧል በማለት አቶ ንጉሱ አብራርተዋል። አንደኛው አቶ ታዬ ሆራን ኮርፖሬሽን ከተባለ ሚዲያ ላይ በሰጡት ቃለ መጠይቅ የሀገሪቱ ህገ መንግስትና ህገ መንግስታዊ ስርዓቱን የመንዳት ተግባር ፈጽመዋል፣ ለታጠቁ ኃይላት ለሸኔና ለፋኖ ታጣቂዎች የሚደግፍ ፕሮፓጋንዳ ፈጽመዋል የሚል ነው። ሁለተኛው በሰሜን ዕዝ መከላከያ የተፈጸመው ጥቃት በተመለከተ በተመሳሳይ ቃለ መጠይቅ ሐሰተኛ መረጃ በመስጠት የመከላከያ መልካም ስም አጉድፈዋል በሚል ተጨማሪ ክሶችን አቅርቧል። ሶስተኛው በህዝብ የተመረጠውን የብልጽግና መንግስት ስም በማበላሸትና ስለ መንግስት ሐሰተኛ መረጃን በዚህ ሆረን ኮንቨርሰን በተባለ ሚዲያ በማስተላለፍ ህዝብ የሚያደናግር መረጃ ሰጥቷል በማለት ክሱን አቅርቦባቸዋል። ባለፈው ቀጠሮ ህዳር 30 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸም ወንጀል ችሎት ከቀረቡለት 3 ክሶች ውስጥ አቶ ታዬ በሁለቱ ክሶች ነጻ መባላቸውን አስታውሷል። በድጋሚም ክሶቹ ከጠላት ጋር ከሸኔ እና ፋኖ ጋር በመተባበር እና በመንግስትን ለመጣል ፕሮፓጋንዳና ሌሎች ድጋፎችን ለጠላቶች በማድረግ ግዙፋዊ መሰናዶ አድርገዋል ከሚሉት ከባባድ ክሶች ነጻ መባላቸው ጠበቃቸው አስታውሰዋል። ጠበቃቸው አክለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የተፈጸሙ ወንጀሎች ችሎት በዛሬ በዋለው ችሎት የቅጣት አስተያየቱን ግራ ቀኝ ካዳመጠ በኋላ የቅጣት ውሳኔ ለመስጠትና አቶ ታዬ ለአዳዲሶች ክሶች መልስ እንዲሰጡ ህዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲል ተከፈ ኢትዮጵያ በዘገበው ዘገባ ላይ አስፍሮታል።
የኢትዮጵያና የሲንጋፖር አጋርነትን ያጠናክራል የተባለው ተከታይ ዘገባችን ነው። የኢትዮጵያና የሲንጋፖር አጋርነት ያጠናክራል የተባለው የሲንጋፖር ጠቅላይ ሚኒስትር ላውሬንሴ ዋንጌ ይፋዊ ስራ ጉብኝት እየተካሄደ ይገኛል። ጠቅላይ ሚኒስትሩ ትላንት ማታ በኢትዮጵያ ለሚያደርጉት ይፋዊ ጉብኝት አዲስ አበባ ሲገቡ የፌዴሪ ጠቅላይ ሚኒስትር አብይ አህመድም በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ተቀብለዋቸዋል። በአቀባበል ስነ ስርዓቱም ጉብኝቱ የሁለቱ አጋርነትን ለማጠናከር ወሳኝ እርምጃ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ተጨማሪ አዳዲስ የትብብር ዕድሎችን ለመዳሰስም ትልቅ ፋይዳ ይኖራል በማለት ነው የገለጹት። ከዓመት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ሲንጋፖር በማቅናት ይፋዊ ስራ ጉብኝት ማድረጋቸው ይታወሳል። በሲንጋፖር ቆይታቸውን ውጤታማ ነው የተባለ የኢኮኖሚ ዲፕሎማሲ ማከናወናቸው ተገልጾ ነበር። ኢትዮጵያ ለውጭ ባለሀብቶች እየከፈተች ያለው አዳዲስ የኢንቨስትመንትና የገበያ ዕድሎች የማስተዋወቅ ስራም ተሰርቷል። በዚህ ዕለት ላይ ሲንጋፖር የእጅግ በጣም ዝቅተኛ ከተባለ የእድገት ደረጃ ተነስታ አስደናቂ የኢኮኖሚ እድገት ያስመዘገበች እና ከዓለማችን የበለጸጉ ሀገራት እርዳታ ሳትፈልግ እየሰራች እንደሆነ ጠቅላይ ሚኒስትር አብራርተዋል። ይህ ደግሞ ለኢትዮጵያ ትልቅ ተምሳሌት ሊሆን እንደሚችልም ጨምሮ አብራርተዋል። ኢትዮጵያ በአሁኑ ሰዓት እንግዲህ ትልቅ እድገት ላይ ያለች ሀገር ናት። ከመሬት ተነስታ ብዙ የሆኑ ፕሮጀክቶችን እየሰራች በአፍሪካ ቀዳሚነቷን እያረጋገጠች ትገኛለች። እንዲሁም ደግሞ ለቀጠናዊ ሰላም እየሰራች እንደሆነ ይታወቃል ማለት ነው። ወደ ተከታዩ ዘገባ አልፍ ያለው የኢትዮጵያ ብሔራዊ ምርጫ ቦርድ እናት ፓርቲ የትብብር ለኢትዮጵያ አንድነት ቅንጅት አባል መሆን አይቻልም ሲል ያሳለፈው ውሳኔ ከላይ ተያይዟል። ፓርቲው ስለ ቅንጅት በላይ ምክር ቤቱ አስወስኖ ሲቀርብ የቅንጅት አባል መሆን ይችላል በማለት ፓርቲው የገለጸ ሆኗል ማለት ነው። ወደ ሰሞነኛ ዘገባችን ስናልፍ 41 ሰዎች በሸኔ ታጣቂዎች ተገድለዋል። የክልሉ መንግስት የፌዴራል መንግስት ጋር ተነጋግሮ በቦታው ላይ ቋሚ መከላከያ የክልል ፖሊስ ኃይልም ማስቀመጥ አለበት የክልሉ ምክር ቤት በማለት ተናግሯል። በቤንሻንጉል ጉሙዝ ክልል መከተል ዞን ቡለን ወረዳ በብኩጂ ቀበሌ ከ40 በላይ ሰዎች በሸኔ ታጣቂዎች ቡድን መገደላቸውን የስፍራ ነዋሪዎች የቤንሻንጉል ጉሙዝ ምክር ቤት አባል ለተከፈ ኢትዮጵያ አብራርተዋል። 41 ሰዎች በሸኔ ታጣቂዎች ተገድለው በተለይ ሴቶች፣ ህጻናት፣ አዛውንት ናቸው የተገደሉት። ይህን ያደረጉት የሸኔ ታጣቂዎች ናቸው ሲሉ ጠቅሰው ባለኝ መረጃ ወደ 15 ሴቶች ተገድሏል፣ ህጻናት ደግሞ 8 ተገድሏል። እንግዲህ የተፈጸመው ትላንት ንጋት 12 ሰዓት ገደማ ነው። የሟቾች ትክክለኛ ቁጥር 41 ነው። ትናንት ቀብራቸው ተፈጽሟል። 3 ሟቾች ሚሊሻ ናቸው በማለት ነው የሟቾችን ቁጥር ሲገልጹ የተናገሩት። እስካሁን ይህን ድርጊት ያወገዙት የመንግስት አካል ሆነ ሚዲያ ባለመኖሩ አካባቢው በሀዘንና በስጋት ተውጧል፣ ድምፅም እያሰማ ይገኛል ብለዋል። የታጣቂዎች ፍላጎት ከዚህ ቀደም ንብረት ዘርፈው ነው ሲባል ነበር። አሁን ግን አጋጥሞን ስናየው ግን ግድያ እና ዘረፋን ባከለ መልኩ እየተካሄደ ነው ብለዋል። ተከፌ ኢትዮጵያ የክልል ጸጥታ አካላት ሚሊሻ ለመጠየቅ ጥረት ቢያደርግም ስልክ ለማንሳት ፈቃደኛ ባይሆኑ የቤንሻንጉል ጉሙዝ ክልል ምክር ቤት አባል የሆኑት አቶ ለሚሴ ነኖ ግን ሸኔ በጥቃቱ ማድረሱን አብራርተዋል። ትላንት አጣርቻለሁ ቡድኑ ወደ ቡኩጂ ቀበሌ ላይ ማለዳ ላይ ኦነግ ሸኔ ህብረተሰብ ላይ ጥቃት ፈጽሟል ሲል ገልጸው አልፏል ማለት ነው። ህወሓት በተፈናቃይ ጉዳይ ጥያቄ ለፌዴራል መንግስት አቀረበ። በምርጫ ቦርድ የተሰረዘው ህወሓት ወያኔ ሓርነት ትግራይ የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥቷል። ህወሓት በዚህ መግለጫም ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቆ ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሓት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ አስረድቷል። በመግለጫው ህወሓት ወቅታዊ ሁኔታ በሚል የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌዴራል መንግስት በፕሪቶሪያ ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ ሁኔታ ወደ ቤታቸው የመመለስ ግዴታ እንዲጣል ሲል ጥሪ አቅርበዋል። ደብዳቤዎችን ወደ ተለያዩ አካላት መጻፉ በአሁኑ ሰዓት እየተሰማ ይገኛል። በኢትዮጵያ ከሚገኙ ስደተኞች መካከል ከፍተኛውን ቁጥር የሚይዙት ደቡብ ሱዳናውያን ናቸው ተባለ። በአሁኑ ወቅት ኢትዮጵያ ከቀጠናው ውጭ ያሉ ሀገራትን ጨምሮ ከ34 ሀገራት የመጡ ስደተኞች ተቀብላ እያስተናገደች ነው።
በመባል ነው የተገለጸው። በሀገራችን ከሚገኙ ስደተኞች መካከልም ከፍተኛውን ቁጥር የሚይዙ ደቡብ ሱዳን ዜጎች መሆናቸው ገልጾ 33% የሚሆኑ የሶማሊያ 17% ደግሞ የኤርትራ ስደተኞች መሆናቸውን የኢትዮጵያ ስደተኛ እና ከስደት ተመላሽ አገልግሎት አስታውቋል። በመግለጫው ላይ አክሎም ይህን ያስታውቀው በህዝብ ተወካዮች ምክር ቤት ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የ3 ወራት እቅድ አፈጻጸም ሪፖርት እያቀረበ ባለበት በአሁኑ ወቅት ነው። የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት ኃላፊ ወይዘሮ ጠያብ ሐሰን በሪፖርታቸው በአሁኑ ወቅት ኢትዮጵያ ከቀጠና ውጭ ያሉ ሀገራትን ጨምሮ ከ34 ሀገራት የመጡ ስደተኞች ተቀብላ እያስተናገደች እንደምትገኝ ገልጸዋል። እንግዲህ በኢትዮጵያ በተለያዩ በሀገሪቱ ስፍራዎች ላይ ከተለያዩ አካባቢ ተፈናቅለው የመጡ ዜጎች ተጠልለው በአሁኑ ሰዓት ይገኛሉ። ክቡራትና ክቡራን የሴርዋና ዩቲዩብ ተመልካቾቻችን ለዜራ የዘናቸው ዘገባዎች ይመስሉ ነበር። ይህን ዘገባ ደግሞ እናንተ አጠናቅሬ ያደረስኩት እኔ ዘላለም ታረቀኝ ነበርኩ። ሰናይ ቀን እያልኩ በዚህ ተሰናበትኳችሁ።